ሚያዝያ 24 2018 ዓመተ ምህረት ዓለም እስትንፋሷን አቁማለች። የታሪክ መጻሕፍት የማይረሱት የሰው ልጅ ዳግም እንዳይመጣ የፈራው የአስፈሪ ሰዓት ደርሷል። እስራኤል ሊነካ አይችልም ስትል የምትመካበትን የዲሞና የኒውክሌር ማዕከል በኢራን ሚሳኤሎች ጋይቷል። ፕሬዝዳንት ዶናልድ ትራምፕ ወደ ድንጋይ ዘመን እንመልሳቸዋለን ሲሉ የመጨረሻውን የጦርነት ደወል ደውለዋል። ተሄራን በጭስ ተውጣለች። የሆርሙዝ ወሽመጥም ተዘግቷል። ዓለምም ወደ ጨለማው ሶስተኛው የዓለም ጦርነት አፋፍ ላይ ትገኛለች። በቀንዱስ ምን እየተከሰተ ነው? በኢትዮጵያና በኤርትራ ድንበር ላይ ያለው ወታደራዊ እንቅስቃሴ ምንን ያሳያል? ግብጽ በሱዳን ጉዳይ የሰነዘረችው አዲስ ማስጠንቀቂያ ምንድን ነው? ከዚህ ሁሉ በስተጀርባ IMF እና የዓለም ባንክ ሚስጥር በታዋቂው የሕክምና ጆርናል ሲጋለጥም ተመልክተናል። በታዳጊ ሀገራት ህዝቦች የሞት ድግዝም ተጋብዟል። ትራምፕ ስለ ማክሮን ትዳር የሰነዘሩት ደረጃውን ያልጠበቀ አስተያየት ዲፕሎማሲያውን ወዴት እየወሰደው ነው? እነዚህ እጅግ ልብ ሰቃይ አሳሳቢና ትኩስ ጂኦፖለቲካ መረጃዎችን በዝርዝር ይዘንላችሁ ቀርበናል። ከኢትዮ ጂኦፖለቲካል ኒውስ ጋር እስከ መጨረሻው አብራችሁን ቆዩ። ይህ ሊያመልጥ የማይገባ የታሪክ ምስክርነት ነው። ሰላም ጤና ይስጥልን። የተከበራችሁ የኢትዮ ጂኦፖለቲካል ኒውስ ቤተሰቦቻችን ዛሬ ሚያዝያ 24 2018 ዓ.ም በዓለማችን ላይ እየተከሰቱ ያሉ እጅግ አሳሳቢና ትኩስ ጂኦፖለቲካዊ ክስተቶችን በዘርፉ አሰናድተን ቀርበናል። አሜሪካ ታንክ አዳኝ አውሮፕላኖችን ወደ መካከለኛው ምስራቅ ስታስገባ ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን እመልሳለሁ ሲሉ መዛታቸው፣ በሌላ በኩል ኢራን እስኪደመሰሱ እንዋጋለን ስትል ምላሽ መስጠቷ፣ ወደ ቀጠናችን ስንመጣ ደግሞ በሱዳን፣ በኤርትራ፣ በግብጽና በቀይ ባህር ዙሪያ ያሉ አዳዲስ ክንውኖችን እንዲሁም ታዋቂው BMG ጆርናል በIMF እና ዓለም ባንክ ላይ ያወጣው አስደንጋጭ ጥናትንም ይዘንላቸዋል። ዝርዝሩን አሁን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለሚዲያችን አዲስ ከሆናችሁ ደግሞ ቤተሰብ በመሆን ይህንን የመሰለ መረጃ በየዕለቱ በየሰዓቱ እንድታገኙ ቤተሰብ ይሁኑ። ላይክ በማድረግ መረጃውን እንድታዳምጡ በአክብሮት ጠየቅናችሁ። አብራችሁን ቆዩ። መረጃችን በዚህ ሰዓት እጅግ መነጋገሪያ የሆነውን የመካከለኛው ምስራቅ ፍጥጫንና የሀያላን ሀገራትን ጎራ እንመልከት። በቅድሚያ ወደ መካከለኛው ምስራቅ የሀያላኑ ፍጥጫ ስናልፍ ቀጠናው ወደ አዲስና አደገኛ ምዕራፍ እየተሸጋገረ ይገኛል። አሜሪካ በቀጠናው እየጨመረ የመጣውን ወታደራዊ ውጥረት ተከትሎ የየብስ ውጊያ ላይ ታላቅ ድጋፍ በመስጠት የሚታወቁ ተጨማሪ 18 A-10 ዋርትዝ የተሰኘ ታንክ አዳኝ አውሮፕላን ወደ ስፍራው አሰማርታለች። ይህ ወታደራዊ ስምሪት ተከትሎ ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ሕዝብ በሰጡት ይፋዊ መግለጫ የኢራን የጦር አቅም መዳከሙን ጠቁመዋል። በሚቀጥሉት 2 እና 3 ሳምንታት በኃይል እንደበድባቸዋለን፣ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ሲሉ እጅግ ጠንካራ ዛቻ አዝምተዋል። ፕሬዝዳንቱ አክለው መሪዎቻቸው ሙተዋል፣ አየር ኃይላቸው ፈርሷል፣ ሮኬት ማስወንጨፊያቸው ወደ ፍርስራሽነት እየተቀየሩ ነው፣ ስራውን በፍጥነት እንጨርሳለን ብለዋል። ይሁን እንጂ ከኢራን በኩል የተሰጠው ምላሽ ይህንን ያህል የከረረ ነበር። ሀታም አልአንቢ ተብለው የሚጠሩት የኢራን ጦር ሰራዊት ዘመቻ እዝ በሰጠው ማስጠንቀቂያ አሜሪካና እስራኤል ተመጣጣኝ ዋጋቸውን ያገኛሉ፣ ጦርነቱ እስከ ውድቀታቸውና እጃቸውን እስኪሰጡ ድረስ ይቀጥላል ሲል ዝቷል። የአሜሪካ ወታደራዊ ትንታኔም ጎዶሎ ሲል አጣጥሎታል። የኢራን ወታደራዊ አቅም መዳከም አሜሪካ ብትገልጽም እስራኤልና የተባበሩት አረብ ኤሚሬቶች ዛሬ በኢራን ሚሳኤልና የድሮን ጥቃት ኢላማ ውስጥ እንደገቡ ሪፖርቶች እያመላክቱ ነው። የሆርሙዝ ሰርጥ መዘጋትና የሁለቱ ሀገራት ቀጥተኛ ጦርነት የዓለምን የነዳጅ ዋጋ በአንድ በርሜል እስከ $105 አድርሶታል። የሱዳን ቀውስ፣ የአፍሪካ ቀንድና የቀይ ባህር ውጥረትንም እንመልከተው። ከመካከለኛው ምስራቅ ጦርነት አውድማ ወጥተን ወደ ቀንዳችንና ቀይ ባህር ስንመጣ ሁኔታው የዚያን ነው ያህል አሳሳቢ ሆኖ እናገኘዋለን። በሱዳን ጦርና በፈጥኖ ደጋፊ ኃይሎች መካከል የተቀሰቀሰው የእርስ በርስ ጦርነት 4ኛ ዓመቱን ሊደፍን ነው። የሟቾች ቁጥር ከ150 ሺህ በላይ መድረሱም እየተነገረ ነው። የድሮን ጥቃቱ እጅግ ተጠናክሮ ቀጥሏል። የረሃብ ስጋቱ በተለይ በዳርፉር አስከፊ ደረጃ ላይ ደርሷል። የዓለም የምግብ ፕሮግራም እጥረት ስላጋጠመው የምግብ ድልድሉን በ70 በመቶ እንደሚቀንስ አስጠንቅቋል። ግብጽ በበኩሏ በሱዳን ውስጥ 2 መንግስታት እንዲመሰረቱ እንደማትቀበል ዛሬ አስታውቃለች። በሌላ በኩል በኢትዮጵያና ኤርትራ ድንበር ላይ ከፍተኛ ወታደራዊ ዝግጅትና የጦርነት ስጋት መኖሩን ፎሪን ፖሊሲ መጽሔት ይፋ አድርጓል።
አሜሪካ በትግራይ ክልልና በኤርትራ ድንበር አካባቢ ያለውን የጸጥታ ስጋት በመጥቀስ ዜጎቿ እንዳይጓዙ የጉዞ ማስጠንቀቂያ ማውጣለች። ኢትዮጵያ የኤርትራ ወታደሮች ከድንበር ይውጡልኝ ስትል፣ ኤርትራ ደግሞ የኢትዮጵያ የወደብ ፍላጎት ሉዓላዊነትን የሚፈታተን ነው በማለት የዲፕሎማሲ ፍጥጫ ውስጥ ይገኛሉ። ከዚሁ ጋር በተያያዘ ግብጽና ኤርትራ በቀይ ባህር ደህንነት ዙሪያ ጥምረታቸውን እያጠናከሩ ነው። በቀይ ባህር ባለው አለመረጋጋት የግብጽ የስዌዝ ቦይ ገቢ በ10 ቢሊዮን ዶላር አሽቆልቁሏል። የየመን ሁቲዎች በበኩላቸው የባብል መንደብ ሰርጥን ሊዘጉ እንደሚችሉ ያስጠነቀቁ ሲሆን ይህም የዓለምን የነዳጅ ዋጋ እስከ $140 ሊያደርሰው እንደሚችል ተገምቷል። በዓለም አቀፍ ደረጃ በ2026 የታየው የጂኦፖለቲካ ምስል የተከፋፈለ ዓለም ስርዓት መሆኑን የተለያዩ መረጃዎችም ያሳያሉ። ፕሬዚዳንት ትራምፕ ወደ ቤጂንግ ሊያደርጉት የነበረው ጉብኝት መራዘሙና አሜሪካ በቻይና ላይ የጣለችው አዲስ የታሪፍ ፖሊሲ የሁለቱ ሀያላን ግንኙነትን አሻክሮታል። በሌላ በኩል ዩክሬን የዶንባስ ግዛትን እንድትለቅ ከፍተኛ ዲፕሎማሲያዊና ወታደራዊ ጫና እየደረሰባት ይገኛል። ወደ ማጠቃለያው ዜና ስናልፍ ዓለም አቀፍ የገንዘብ ተቋማትና የዓለም ባንክ ለታዳጊ ሀገራት የሚሰጧቸውን የብድርና ኢኮኖሚ ማሻሻያ ፕሮግራሞች በሰዎች ሕይወት ላይ የሞት ድግስ መሆናቸውን አንድ ታዋቂ የሕክምና ጆርናል አጋልጧል። BMG ግሎባል ሄልዝ የተባለው ጆርናል እንዳስነበበው ተቋማቱ ተግባራዊ ያደረጓቸው መዋቅራዊ የማስተካከያ ፕሮግራሞች በአፍሪካ፣ በእስያና በላቲን አሜሪካ ሀገራት ላይ የመንግስትና የጤና እና የትምህርት በጀት እንዲቀንስ በማስገደድ በሚሊዮኖች የሚቆጠሩ እናቶችና ህጻናት ለሞት ዳርገዋል። የዜጎች የመግዛት አቅም በመዳከሙ በላይ የታዳጊ ሀገራት ሀብት ለዓለም አቀፍ ገበያ አሳልፈው ለመስጠትና ሀብት እንዲመዘበር መንገድ የከፈተ መሆኑንም ጥናቱ በሰፊው ወቅሷል። ክቡራንና ክቡራት፣ የአሜሪካና ኢራን እጅግ የከረረ ጦርነት ዛቻ፣ የቀይ ባህርና ድንበር ውጥረት እንዲሁም የIMFና የዓለም ባንክ ኢኮኖሚ ፖሊሲዎች ዓለማችን ወዴት እየወሰዱት ነው? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ወደ ትንታኔ የመረጥንላቸው መረጃዎችን ደግሞ እንደሚከተለው እናስደምጣችሁ። የፈረንሳዩ ፕሬዝዳንት ማክሮንና ትራምፕ በአደባባይ እርስ በርሳቸው እየተተቻቹ ነው። የፈረንሳዩ ፕሬዝዳንት ማክሮን ሚስታቸው በቀኝ መንጋጋቸው ካደረሰባቸው ሕመም እያገገሙ ነው ሲሉ ትራምፕ በአደባባይ ተሳልቀውባቸዋል። የፈረንሳዩ ፕሬዝዳንት ማኑኤል ማክሮን ዶናልድ ትራምፕ ስለ ትዳራቸው የሰጡትን አስተያየት ደረጃውን የጠበቀ አይደለም ሲሉ ተናገሩ። የአሜሪካው ፕሬዝዳንት የኢራን ጦርነትን አስመልክቶ በዋሽንግተን ብሔራዊ ንግግር እያደረጉ ባሉበት ወቅት የማክሮን ባለቤት ብሬክት ማክሮን ባሏን እጅግ ክፉኛ ትጎዳዋለች በማለት አሁንም በቀኝ መንጋጋቸው ላይ ካደረሰችባቸው ሕመም በማገገም ላይ ናቸው ሲሉ ተሳልቀዋል። ትራምፕ እንደ አውሮፓውያን አቆጣጠር በ2025 የወጣውን ቪዲዮ በማጣቀስ ማክሮን በሚስታቸው ፊታቸውን የተመቱበትን አጋጣሚ ጠቅሰዋል። በወቅቱ የፈረንሳይ ፕሬዝዳንት በጥፊ መመታታቸው ሁሌም የምናደርገው ቀልድ ነው ማለታቸው ይታወሳል። ረቡዕ ዕለት ባደረጉት ንግግር ግን ትራምፕ ማክሮን በባህረ ሰላጤው ላይ የፈረንሳይን እርዳታ መጠየቃቸውን አስታውሰዋል። ቀደም ሲል ፈረንሳይ በኢራን ላይ በተደረገው ጦርነት እርዳታ አልሰጠችም በማለት ክስ ሰንዝረው ነበር። በስልታዊ ጉዳዮች ላይ ትራምፕ አስተዳደር ላይ በየጊዜው ተቃራኒ ምልክቶችን እየሰጡ ነው ሲሉ ማክሮን ተናደው ተናግረዋል። በጣም ብዙ ንግግር አለ፣ እናም በየአቅጣጫው ትራምፕ አስተያየት እየሰጡ ነው። ነገር ግን ሁላችን መረጋጋትና ወደ ሰላም መመለስ እንፈልጋለን ሲሉ ተናግረዋል። ሌላው ወደ እስራኤል ስንመለስ የማይቻለው ተችሏል። እስራኤል በከፍተኛ ጥበቃ የምታስተዳድረው የኒውክሌር ምርምር ማዕከል የሆነው የዲሞና ጣቢያ በኢራን ባላስቲክ ሚሳኤል አፈር ድም ይበልቷል። ይህ ጥቃት ወታደራዊ እርምጃ ብቻ አይደለም፣ በእስራኤል ሕልውና የተሰነዘረ ቀጥተኛ ማስፈራሪያ ነው። በቴል አቪቭ ሰማይ ስር ሚሳኤሎች ሲዘንቡ የብረት ድንኳን ወይም ደግሞ አይሮን ዶም ጥቃቱን መቋቋም አቅቶት ከተማዋ በድንጋጤ ተውጣለች። የቆሰሉ ሰዎች ቁጥርም በየደቂቃው እየጨመረ ነው። እስራኤልም የማያዳግም ዋጋ ያስከፈላል ስትል ምላሿን ጀምራለች። አጻፋውን ስንመለከት እስራኤልና አሜሪካ ዝም አላሉም። በጋራ በወሰዱት የአየር ጥቃት የኢራን ኩራት የሆነውን በቴህራን የሚገኘውን የፓስተር ኢንስቲትዩት አመድ አድርገውታል። የኢራን መንግስት ይህንን ጥቃት በሳይንስና በሰብአዊነት ላይ የተፈጸመ ወንጀል ስትል ጠርተዋለች። ነገር ግን ጥቃቱ በዚህ ብቻ አላበቃም። በኢስፋሃን የሚገኘው ግዙፉ የሚሳኤል ጦር ሰፈር በከፍተኛ ፍንዳታ እየተናወጠ ይገኛል። ሰማዩ በሚሳኤል ጭስ ተጋርዷል። የፋርስ ምድር የጦርነት ሲኦልም ሆናለች። አሁን ትልቁ ስጋት ወደ ዓለም አቀፍ ኢኮኖሚ ተጋርቷል። ኢራን የመጨረሻውን ካርታ መዛለች። የሆርሙዝ ወሽመጥ
ዘግታለች። የዓለም ነዳጅ 20 በመቶ የሚያልፍበት የወሳኝ መስመር መዘጋቱ የነዳጅ ዋጋ በአንድ ጀንበር ሰማይ እንዲነካ አድርጎታል። አንቶኒ ጉቴሬዝ ዓለም ሌላ ጦርነት የመሸከም አቅም የላትም ሲሉ በጭንቀት ቢጮሁ ሰሚ አላገኙም። ፕሬዝዳንት ዶናልድ ትራምፕ ወሽመጡ በኃይል ለመክፈት እንደሚሞክረው ሲዝቱ፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ግን ይህ እሳትን በቤንዚን እንደማጥፋት ነው ሲሉ ተቃውመዋል። ዓለም በሁለት ጎራ ተከፍላ በስጋት እየታመሰች ነው። ሌላው እንግዲህ ከኢራን ጎን የተሰለፈው የሊባኖስን የተመለከተ መረጃ እናጋራ። የሊባኖስ ግንባር ሰሜናዊ ጦር አውድማ ሆኗል። በደቡብ ሊባኖስ ደም እየፈሰሰ ነው። የእስራኤል አውሮፕላኖች በፈጸሙት ጥቃት 7 ሰዎች መሞታቸውን አልጀዚራ ዘግቧል። ሂዝቡላህ በበኩሉ በመቶዎች የሚቆጠሩ ድሮኖችና ሮኬቶችን ወደ ሰሜናዊ እስራኤል በማዝነብ ሲኦል እናደርጋቸዋለን እያሉ እየዛቱ ነው። ጦርነቱ ከኢራን አልፎ ቀጠናዊ ሰደድ እሳት ሆኗል። ተመልካቾቻችን ይህ ጦርነት ተራ ግጭት አይደለም። የዓለም ኃይልን አሰላለፍ እየቀየረ ነው። የነዳጅ ዋጋ በእያንዳንዱ ሀገር የኑሮ ውድነት ላይ ጥቁር ጥላውን አጥልቷል። ፕሬዝዳንት ትራምፕ ጥቃቱን ተጠናክሮ ይቀጥላል ማለታቸው ዲፕሎማሲያዊ መሞቱንና የኃይል እርምጃ ብቻ የበላይነት መያዙን ያሳያል። ዓለም ወደ ሶስተኛ የዓለም ጦርነት አፋፍ ላይም ትገኛለች። የመካከለኛው ምስራቅ እሳተ ገሞራ ፈንድቷል። ቀጣዮቹ ጥቂት ሰዓታት ለሰው ልጅ ዕጣ ፈንታ ወሳኝ ናቸው። እናንተስ ምን ትላላችሁ?